መስከረም 28 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። ምዕራፍ 1 ተጀምሯል። አበይት ርዕሶቹን አስቀድማለሁ። ዜጎች ከደላላ ሰንሰለት ተላቀው መንግስት ባዘመነው የአገልግሎት አሰጣጥ ስርዓት እንዲገለገሉ የአዲስ አበባ ከንቲባ አዳነች አቤቤ ጥሪ ያቀረቡ። አዲሱ የተሽከርካሪዎች ሰሌዳ ይፋ ሆኗል። ከውጭ ሐማስ እስራኤል ጦርነቱን ስለማቆሟ አሜሪካንና ሌሎች አደራዳሪ ሀገራት ዋስትና እንዲሰጡት ጥሪ አቀረበ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በክረምት በጎ ፈቃድ መርሃ ግብር በሃላባና ከምባታ ዞኖች የተገነቡ ሞዴል መንደሮችን አስረክበዋል። መንደሮቹ መንግስት የአርሶ አደሮችና አርብቶ አደሮችን ሕይወት ለማሻሻል የሚያደርገው ጥረት ተስፋ ሰጪ ጅማሮ ማሳያ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ጠቅሰዋል። ቤቶቹ የፀሐይ ኃይል ማመንጫ የተገጠመላቸው፣ ለማብሰል ደግሞ ከእንስሳት እዳሪ ባዮጋዝ የሚጠቀሙ የተለየ ሳሎን፣ መጸዳጃና ሰርቪስ ቤቶች የተሟላላቸው መሆናቸውንም በማህበራዊ ትስስር ገጻቸው ላይ አስፍረዋል። ንጽህናን በሚያረጋግጥና የአኗኗር ደረጃን ከፍ በሚያደርግ አኳኋን የተለየ የእንስሳት በረት መሰራቱንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ እነዚህ የገጠር ኮሪደር ልማት መንደሮች የመንግስት የገጠሩን አኗኗር የማሳደግ ህልም አካል በመሆን ተስፋፍተው የሚሰሩ መሆናቸውንም ገልጸዋል። ባለፉት 7 ዓመታት የክረምት በጎ ፈቃድ በከተሞች ለሚኖሩ ለችግር የተጋለጡ ወገኖች መኖሪያ ቤቶችን ስናቀርብ ቆይተናል ያሉት ጠቅላይ ሚኒስትር አብይ አህመድ አሁን ደግሞ በገጠር ኮሪደር ልማት የስራው እመርታ ወደ ገጠር መስፋፋቱን አስታውቀዋል። ግለሰቦች፣ ድርጅቶችና የዲያስፖራው ማህበረሰብ እነኚህን ስራዎች እንዲደግፉና እንዲሳተፉም ጥሪ አቅርቧል። ቀድሞ በነበረው ጉብኝታቸው ወቅት ያቀረቡላቸውን የቤት ስራ በመወጣት በአጭር ጊዜ ውስጥ በራስ አቅም የሀምበሪቾ ተራራ ደረጃንም በእጥፍ ሰርተው ላጠናቀቁት አመራሮች ምስጋና አቅርቧል። ወደፊትም የየአካባቢ አመራሮች በተለያዩ ባለድርሻ አካላት የተሰሩትን ሞዴል መንደሮች በመጪው ዓመት በየዞኑ ወደ 100 ቤቶች እንዲያሳድጉም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በማዕከላዊ ኢትዮጵያ የነበረንን ቆይታ አጠናቀን ወደ አዲስ አበባ ተመልሰናል። የሳይፕረስ ሪፐብሊክ የውጭ ጉዳይ ሚኒስትር ዶክተር ኮንስታንቲኖስ ኮምቦስንና የልዑካን ቡድናቸውን በጽሕፈት ቤታችን ተቀብለናል ብሏል ጠቅላይ ሚኒስትር አብይ አህመድ። ሁለታችንም ሀገራት የዲፕሎማቲክ ግንኙነታችንን ለማጠናከር ብሎም ኢኮኖሚያዊና ፖለቲካዊ ትብብሮችን ለማጎልበት ጠንካራ ፍላጎት አለን። በመሆኑም እነዚህን የጋራ ዓላማዎች ለማራመድ በሚጠቅሙን ሰፊ አድማስ ያላቸው ጉዳዮች ላይ ተወያይተናል ሲሉም ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ኢትዮጵያ የተፈጥሮ ጋዝ ምርትን በቅርቡ ማስጀመሯ ይታወቃል። ይህ ለኢኮኖሚው የሚያስገኛቸው ጠቀሜታዎች ምንድናቸው? ኢንቨስትመንትን ከመሳብ አንጻርስ አስተዋጽኦ ምንድነው? የነገ ሐሙስ የዜና ኢትዮጵያ የአጀንዳ ጉዳያችን ነው። ከ6 ሰዓት እስከ 8 ሰዓት ይከታተሉን። ዜና ኢትዮጵያ ከመላው ኢትዮጵያ። ከኢትዮጵያ ቴሌቪዥን ምዕራፍ 1 ኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። በትላንትናው ለጠቅላይ ሚኒስትር አብይ አህመድ በተገኙበት የ7ኛው ታማኝ ግብር ከፋዮች የእውቅና ስነ ስርዓት ተካሂዷል። በ2010 ዓ.ም በጠቅላይ ሚኒስትሩ የተጀመረው ይህ ስነ ስርዓት የዜግነት የግብር ግዴታቸውን በወቅቱና በታማኝነት የሚፈጽሙ ዜጎችን ለማበረታታት ታቅዶ የሚተገበር ነው። በዘንድሮ መርሃ ግብርም 700 ታማኝ ግብር ከፋዮች እውቅና ተሰጥቷቸዋል። ባለፈው ዓመት ከነበራቸው አስተዋጽኦ መነሻነት 105 የፕላቲኒየም ደረጃ፣ 245 የወርቅ ደረጃ፣ 350 ደግሞ የብር ደረጃ ተሸላሚ ሆነዋል። የጋራ አስተዋጽኦአቸውም በስራ ዘመኑ 900.22 ቢሊዮን ብር ከግብር እንዲሰበሰብ አስችሏል። በተጨማሪም የገቢዎች ሚኒስቴርና የጉምሩክ ኮሚሽን የግብርና የቀረጥ አሰባሰብን ብቁና ግልጽ የሚያደርጉ የዲጂታል ስርዓቶችን አስጀምሯል። ኢትዮጵያ ማደግና መለወጥ የምትችለው በታማኝ ግብር ከፋዮች አበርክቶ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ለአገር አቀፍ ታማኝ ግብር ከፋዮች የእውቅና መርሃ ግብርም
ተደርጓል። ጠቅላይ ሚኒስትር አብይ አህመድን በመርሃ ግብሩ ላይ ባደረጉት ንግግር ግብር ከፋዩ የሀገርን ክብር ሊያስቀድም እንደሚገባ ገልጸዋል። ሳምሶን ገድሉ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። የኢትዮጵያ እድገት እንዲረጋገጥ የግብር ከፋዩ ሚና የጎላ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ለሀገር አቀፍ ታማኝ ግብር ከፋዮች የእውቅና ሽልማትን አበርክተዋል። በእውቅና ፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትሩም መንግስት የኢትዮጵያን እድገት እውን ለማድረግ እየተጋ እንደሚገኝ አስታውቀው ለዚህም የግብር ከፋዩ ድርሻ የላቀ መሆኑን ጠቁመዋል። የኢትዮጵያ መንግስት ኢትዮጵያ መቀየር አለባት፣ መበልጸግ አለባት ብሎ በቁርጠኝነት አምኖ እየተጋ ይገኛል። ይህ ትጋቱ ሊሳካ የሚችለው እውን ሊሆን የሚችለው እንደናንተ ባሉ ታማኝ የሥራ ፈጣሪዎችና ግብር ከፋዮች፣ ሰሪዎችና አሰሪዎች መሆኑንም በጽኑ እናምናለን። ጠቅላይ ሚኒስትር አብይ ሽልማት የተበረከተላቸው ታማኝ ግብር ከፋዮች ማህበረሰቡን በሚያግዙ ተግባራት ላይ እንዲሳተፉና የሀገርን ክብርና ጥቅም የሚያስጠብቁ እንዲሆኑ አሳስበዋል። በመንግስትና በታማኝ የግብር ከፋዮች መካከል በጥቂት ፖይንቶች ላይ በጽሁፍ ያልሆነ ስምምነት እንድንፈጽም እፈልጋለሁ። በእናንተ በኩል የግሉ ሴክተር ከትርፍ በላይ ማህበራዊ ዓላማን ያነገበ ስራ የእያንዳንዱ ኩባንያ የሥራ ኃላፊዎችና ባለቤቶች አንዱ ዋነኛ ተልዕኮ መሆን አለበት። በታማኝነት ልናገለግላችሁ ስለወሰን በስኬትም በተግዳሮትም በጋራ ጸንተን የምንቆም መሆን አለብን። የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባችሁ። ያ ሲሆን ከሰፈሮቻችን ወጥተን ላቅ ያለ ስራ ለመስራት በእጅጉ ያግዘናል። በእውቅና ስነ ስርዓቱ ላይ ልዩ ተሸላሚ የነበሩ ታማኝ ግብር ከፋዮች በተመረጡ የአፍሪካ ሀገራት ላይ መዋዕለ ንዋያቸውን እንዲያፈሱ መንግስት አስፈላጊውን ሁሉ እንደሚያደርግም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ኢትዮጵያ ማንሰራራት የጀመረችበት ዘመን ስለሆነ ኢትዮጵያ ውስጥ ብቻ ኢንቨስት ማድረግ ለኛ በቂ ስላይደለ በተመረጡ የአፍሪካ ሀገራት ልዩ ተሸላሚዎችን ልዩ ድጋፍ በማድረግ አስፈላጊ ከሆነ ከያይች ጋር በጆይንት ቬንቸር ወይም እናንተ በጋራ ወይም በተናጠል በመታቀርቡት ፕሮፖዛል በሁሉም መስክ የኢትዮጵያ መንግስት ድጋፍ ያደርግላችኋል። በመትሄዱበት ሀገር ኤምባሲዎቻችን ልክ እንደ መንግስት ተቋማት እናንተን ያገለግላሉ። ግብር ከፋዩ ማህበረሰብ በታማኝነት ግብርን ከመክፈል ባሻገር ብልሹ አሰራርን የሚዋጋ ሊሆን እንደሚገባም ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በፌዴራል ደረጃ ለሰባተኛ ጊዜ የታማኝ ግብር ከፋዮች የእውቅናና የምስጋና መርሃ ግብር ጠቅላይ ሚኒስትር አብይ አህመድ በተገኙበት ትናንት ምሽት ተካሂዷል። በመርሃ ግብሩ ላይ 700 ታማኝ ግብር ከፋዮች የፕላቲኒየም የወርቅና የብር ደረጃ እውቅናን አግኝተዋል። የገቢዎች ሚኒስትር አይናለም ንጉሴ ተሸላሚዎቹ ባለፈው ዓመት እንደ ሀገር ለመሰብሰብ ታቅዶ የነበረው ከፍተኛ ገንዘብ እንዲሳካ የጎላ ሚና ተጫውተዋል ብለዋል። በፌዴራል ደረጃ እውቅና የሚሰጣቸው 700 ግብር ከፋዮች ናቸው። ከላይ ከተጠቀሱት 700 ግብር ከፋዮች ውስጥ 105ቱ በፕላቲኒየም፣ 245ቱ በወርቅ፣ 350 ደግሞ በብር ደረጃ እውቅና የሚሰጣቸው ይሆናል። በተጨማሪም ባለፉት 4 የሽልማት ፕሮግራሞችና በአሁኑ ዙር በተከታታይ ለ5 ጊዜ የፕላቲኒየም ደረጃቸውን ጠብቀው የዘለቁ 30 ግብር ከፋዮች ልዩ ተሸላሚ ይሆናሉ። የክልልና ከተማ አስተዳደር ገቢ ቢሮዎች ባደረጉት ውጤታማ የስራ እንቅስቃሴ እንደ ሀገር ለመጀመሪያ ጊዜ የትሪሊየን የታክስ ገቢ ጉዟችንን በጋራ እውን ማድረግ ችለናል። በእውቅና መርሃ ግብሩ ላይ ለግብር ከፋዩ የሚሰጠውን አገልግሎት ለማቀላጠፍና ብልሹ አሰራርን ለመቆጣጠር የሚያግዝ ቴክኖሎጂም ይፋ ተደርጓል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ እንዳሉት ቴክኖሎጂው ዘርፉ ለሀገር የሚያስገኘውን ጥቅም ለማረጋገጥ ከፍተኛ ሚና ይኖረዋል። ይህ ቴክኖሎጂ ቤዚካሊ የጉምሩክ አገልግሎቶችን ለማሳለጥ ገቢዎች ሚኒስቴር የሚሰጣቸውን ታክስ አገልግሎቶች ለማሳለጥ የሚጠቅም ነው አንዱ። ሁለተኛ የታክስ ሕግ ተገዥነትን በማረጋገጥ ደረጃና በማሳለጥ ደረጃ ከፍተኛ የሆነ አገልግሎት ነው የሚሰጠው። እነዚህ ስራዎች በአንድ በኩል በቴክኖሎጂ ካፕቸር ማድረግ አለባቸው፣ በሌላ በኩል ደግሞ እዛው ያለ ፋሲሊቴሽን ማረጋገጥ አለባቸው። ፕላስ ደግሞ
ከፍተኛ ተገዥነት ችግር ያለባቸውን በመቆጣጠር ደረጃ በተለይ ህገወጥነትን፣ ኮንትሮባንድን፣ ህገወጥ ንግድን በመቆጣጠር ደረጃ ደግሞ በውስጥም እንደገና ደግሞ በየኬላዎቻችን በመውጫና መግቢያ በሮቻችን እንደገና በትራንዚት መስመሮቻችን ሁሉ ሊፈጠሩ የሚችሉ የተለያዩ የንግድ ማጭበርበሮች፣ ጉምሩክ ማጭበርበሮች እና ኮንትሮባንድን በከፍተኛ ደረጃ ለመከላከል ለመቆጣጠር የሚያስችል አቅም የሚሰጥ ቴክኖሎጂ ተደርጎ ነው እየተወሰደው ማለት ነው። ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ዜጎች ከደላላ ሰንሰለት ተላቀው መንግስት ባዘመነው የአገልግሎት አሰጣጥ ስርዓት እንዲገለገሉ የአዲስ አበባ ከንቲባ አዳነች አቤቤ ጥሪ አቅርቧል። ከንቲባዋ ሁለተኛውን የአዲስ መሶብ የአንድ ማዕከል አገልግሎት በቦሌ ቅርንጫፍ ስራ አስጀምረዋል። ህይወት አበበ ዝርዝር አላት። ይበልጣል ላያል በአዲስ መሶብ የአንድ ማዕከል አገልግሎት የተገኘው ለሁለት ጉዳይ ነው። የልደት ካርድ ለማውጣትና የኢትዮ ቴሌኮም አገልግሎትን ለማግኘት። እርሱ እንደሚናገረው በማዕከሉ ያገኘው አገልግሎት ቀልጣፋ በመሆኑ ከአንድ ሰዓት ባነሰ ጊዜ ውስጥ ሁለቱንም አገልግሎቶች ማግኘት ችሏል። በሲስተም ነው የሚሰራው እያንዳንዱ ተግባራት በሲስተም ከመሰራቱ አግባብ ፎርጂዲቲንም ሪዲዩስ ከማድረግ አንጻር የተሻለ አስተዋጽኦ አለው የሚል ሀሳብ አለኝ። ሌሎችም ተቋማት እንደዚሁ እዚሁ ጋር አብረው ኢንቴግሬትድ ነው መሰራታቸው ከስተመሩ በሰዓት በገንዘብና በጉልበት የሚያወጣውን ወጪ ይቀንስለታል የሚል ሀሳብ አለኝ። እንግዲህ አውተንቲኬት አድርጌ ወረፋያን ጠብቄ ተስተናግጃለሁ ጨርሻለሁ ማለት ነው። ለአገልግሎት ክፍት የሆነው የቦሌ ቅርንጫፍ የአንድ ማዕከል አገልግሎት ለሌሎች ተገልጋዮችም እርካታን የሰጠ ሆኗል። ተወካይ ሀብታሙ እባላለሁ። እዚህ አገልግሎት ልንጠቀም ነው የመጣ ነው። ቤት ሽያጭ ስለመጣ ፊርማ እና ያላገባ ነው የመጣ ነው። አሁን መስተንግዶ ጥሩ ነው። አሁን ጥሩ እየተስተናገድን ነው፣ እየጨረስን ነው። በጣም ደስ የሚል እንትን ያለው ያው ጅምሩ እንደዚህ ከሆነ ፍጻሜው ደግሞ በጣም ደስ የሚል ይመስለኛል። ወረፋም አይኖርም፣ ብዙ መንገላታትም አይኖርም። አሁን ግን በተገቢ በመጣንበት ተስተናግደን እየወጣን ነው። የአዲስ መሶብን የቦሌ ቅርንጫፍ ማዕከል ስራ ያስጀመሩት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከተማ አስተዳደሩ ለሕዝቡ ተጨባጭ ምላሽ መስጠትና ቀልጣፋ አገልግሎት ማቅረብ ላይ ትኩረት አድርጎ እየሰራ መሆኑን ገልጸዋል። ከንቲባዋ ዜጎች ከደላሎች ሰንሰለት ተላቀውም መንግስት ባዘመነው የአገልግሎት ስርዓት እንዲጠቀሙም መልእክታቸውን አስተላልፈዋል። ለሕዝብ አገልግሎት መስጠት ግዴታችን እንደሆነ እንዲሁም ደግሞ የምንሰጠው አገልግሎት ነፃ አገልግሎት ሕዝብ ግብር የከፈለበት አገልግሎት መሆኑን አውቆ ተረድቶ አምኖ በዛ ልክ ራሱን አሳምኖ መስራት እንዲችል ማድረግ ላይ ብዙ ርብርብ ነው እያደረግን ያለ ነው። ህዝባችን በዚህ ቴክኖሎጂ ለመገልገል ደግሞ ራሱን ዝግጁ ማድረግ እጅግ በጣም አስፈላጊ ነው የሚሆነው። በመንግስት በኩል ቴክኖሎጂውን እንዲያውቅ ለቴክኖሎጂው ቅርብ እንዲሆን በርካታ የድጋፍ ስራዎችን እንሰራለን። በዛው ልክ ደግሞ ህዝቡ ከየትኛውም የደላላ ሰንሰለት በጸዳ መንገድ መጥቶ በቴክኖሎጂው መጠቀም የማይችል ከሆነ ከመንግስት ድጋፍ እየጠየቀ ግልጽነት ባለው መንገድ እንዲጠቀም ጥሪ ማድረግ እንፈልጋለን። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የአንድ ማዕከል አገልግሎቱ ዘመኑን የዋጀና ስርዓቱም ከፌዴራል ጋር በቴክኖሎጂ እንዲተሳሰር የበኩሉን የተወጣ ሲሆን ከዚህ በኋላም በማዕከሉ ለሚሰጡ አገልግሎቶች ቀልጣፋነት በጋራ እንደሚሰራም የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና አረጋግጠዋል። ብዙ ችግር ያለበት ሴክተር ነው። እንግዲህ በሁሉም ይህን ችግር ለመፍታት መንግስታችን ፓርቲያችን የአንድ ማዕከል አገልግሎትን አንድ ላይ በማምጣት በተለይ ህዝባችን የሚንገላታበትን ወይም የሚቸገርበትን ሴክተር ችግር ለመፍታት የተሰራ ስራ ነው። እንግዲህ እንደ አርቲፊሻል ኢንተለጀንስ ወይም እንደ ፌዴራል የዲጂታል ካውንስል አባልነታችንም ይህንን ሴክተር ለማገዝ በቴክኖሎጂም ለማገዝ በሰው ኃይል ስልጠናም ለማገዝ ዝግጁ ነን። መገናኛ አካባቢ በሚገኘው ቦሌ ክፍለ ከተማ አጠገብ የተገነባው የአዲስ መሶብ የአንድ ማዕከል አገልግሎት በድምሩ 96 አገልግሎቶችን የሚያቀርብ ሲሆን ተመሳሳይ ማዕከላትም በሌሎች የመዲናዋ አካባቢዎች አገልግሎት መስጠት እንደሚጀምሩም ይጠበቃል። ቀደም ሲል የነበረው የተሽከርካሪ መለያ ሰሌዳ ቁጥር የአሰራር ክፍተትና የሀብት ብክነት የሚታይበት መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ተናገሩ። የመንግስትን የሀብት ብክነት ለመታደግ የሚያስችል ስርዓት መዘርጋት አስፈላጊ ሆኖ በመገኘቱም አዲስ የተሽከርካሪ ሰሌዳ ቁጥር ይፋ መሆኑን ገልጸዋል። ኤልሻዳይ ወንድማገኝ ዝርዝር አላት። በኢትዮጵያ የተሽከርካሪ ምዝገባ የተጀመረው በ1934 እስከ 1935 በወቅቱ በትራንስፖርት ማመላለሻ አዋጅ ሲሆን የምዝገባ ሂደቱ ይከናወን የነበረው ደግሞ
በከተማው ማዘጋጃ ቤት ነበር። ይሁን እንጂ የተሽከርካሪ ምዝገባ በተለያዩ ጊዜያቶችና ምክንያቶች በድጋሚ ምዝገባ እንዲደረግ በማስፈለጉ ሰሌዳ እንዲወሰድ ተደርጓል። በዚህም መሰረት በ1956 በ1973 እንዲሁም በ1994 ዓ.ም የተሽከርካሪ ሰሌዳ ለመጨረሻ ጊዜ ለመቀየር ተችሏል። አሁን ያለው የተሽከርካሪ ሰሌዳ ከ23 ዓመታት በኋላ በድጋሚ ለመቀየር መታቀዱን ደግሞ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ገልጸዋል። ሀገራችን ተቀብላ ካጸደቀቻቸው ዓለም አቀፍ ስምምነቶችን ያካተተ አለመሆኑ አሁን ከደረስንበትና ወደፊት ዓለም ከሚደርስበት የመንገድ ትራንስፖርት አገልግሎትና እድገት አንጻር አብሮ የሚሄድ ባለመሆኑ የአገልግሎት አሰጣጡ ምልልስ የበዛበት ሀብትና ጊዜን የሚያባክን በመሆኑ ተገልጋዩን ያላረካ ለሙስናና መልካም አስተዳደር ችግር የተጋለጠ በመሆኑ የማምረትና የማሰራጨት ሰንሰለቱ ለቁጥጥር አመቺ አለመሆኑ ትራንስፖርት ቢሮዎችን ለከፍተኛ ወጪ የዳረገ በመሆኑ የሀገር ውስን ሀብት በአግባቡ ለመጠቀም የተሽከርካሪዎችን ሰሌዳ፣ መለያ ቁጥር፣ አይነትና ምልክቶችን ሀገራችን የተቀበለቻቸውን ዓለም አቀፍ ስምምነቶችን መሰረት በማድረግ የመለያ ቁጥር፣ አይነትና ምልክቶችን፣ የሰሌዳ አመራረት፣ ስርጭትና አወጋገድ ላይ የሚታዩ ክፍተቶችን ለመዝጋት የተሽከርካሪ መለያ ሰሌዳ ቁጥርና ሰሌዳ አይነቶች፣ ምልክቶች መወሰኛና አገልግሎት መስጫ መመሪያ 1050/2017 ጸድቆ ወደ ስራ ገብቷል። የተሽከርካሪዎችን ሰሌዳ መቀየር ያስፈለገው በሀገሪቱ ያለውን የተሽከርካሪ ብዛትና ወቅቱ የሚጠይቀውን በቴክኖሎጂ የታገዘ አሰራርን ግምት ውስጥ በማስገባት መሆኑን ሚኒስትሩ ገልጸዋል። ለእያንዳንዱ የተመዘገበ ተሽከርካሪ ልዩ የሆነ የፌዴራል ቁጥር መለያና ስቲከር ይሰጠዋል። ዓለም አቀፍ ስምምነቶችን መነሻ በማድረግ ሁለተኛው በማድረግ በደረጃ በመጠንና በንድፍ ወጥነት እንዲኖረው ማድረግ። በዚህ ምክንያት በዚህ መሰረት ኢትዮጵያ በቪየና ስምምነት መሰረት የተሰጣት ኮድ አለ። በላቲን ፊደል ETH እሱን ያካተተ ከዚህ በፊት ታርጋ ሁሉ ሰው ሰሌዳውን ብቻ በማየት ይሄ ተሽከርካሪ ከዚህ አካባቢ መጣ ይባልና ወይ ላላስፈላጊ አድሎ ወይ ላላስፈላጊ እንግልትና ለሌሎች ተጋላጭነት ነበር። አሁን እየታየ ያለውን አላስፈላጊ የገንዘብ ብክነት ለማስቀረትና ዘመናዊ አሰራርን ለመከተል አዲሱ የተሽከርካሪዎች ሰሌዳ አስተዋጽኦ የጎላ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርሆ ሀሰን ገልጸዋል። ኢትዮጵያ ወደ 17 የሚሆኑ የቀለም ወይም ደግሞ ፎይል ተጠቀም ነበር ለታርጋው። ዓለም ግን ወደ 3 ሜጀርሊ ወደ 3 የቀለም ምርጫ ነው የቀየረው። ይሄ ከወጪ አንፃርም ከኮንትሮሊንግ አኳያም ከስታንዳርድ አፕሊኬብል በሆነ መልኩ ስራውን ከመሰላት አኳያ ብዙ ትርጉም ስላለው በኢትዮጵያ በአሁኑ ሰዓት የተመዘገቡ የተሽከርካሪዎች ቁጥር 1.6 ሚሊዮን መድረሱን መረጃዎች ያመለክታሉ። ያለ ትምህርትና በስጋት ውስጥ ያሳለፉት ጊዜ እንዳይደገም ለትውልዱ ህልውናና ለሰላም ሁሉ ቅድሚያ ሊሰጥ እንደሚገባ ተማሪዎች አሳሰቡ። በባህር ዳርና ፍኖተ ሰላም ከተሞች ትምህርት የጀመሩ ተማሪዎች እንደገለጹት ዘንድሮ በተሻለ የተማሪ ቁጥርና አቀባበል ትምህርታቸውን እየተከታተሉ በመሆኑ ደስታችንን ቃላት አይገልጸውም ብለዋል። ሪፖርተራችን ተስፋውን ደስታ ተማሪዎቹን አነጋግሯል። ተከታትለን እንመለስ። ትምህርት በመጀመሩ በጣም ደስ ብሎናል። ያው 2016 ላይ ምንም አልተማርንም ሙሉውን 2017 የተቆራረጠ ተቆራርጦ ተማሪዎችም ወደ ሌላ ሀገር በመሄድ አብዛኛው ተማሪ ወዱ ያው እኛም የተቆራረጠ ቢሆን ተምረናል። አሪፍ ነው። አሁን በመጀመሩ በጣም ደስ ብሎናል። ያው ለቀጣይ ደግሞ ለማስተካከል እንሞክራለን። ሁሉም የየዲሳው እንዲወጣ ሰላም እንዲሆን ሁሉም ተማሪም ቢበረታ ለቀጣይ እንቀጥላለን ብዬ አስባለሁ። አሁን ላይ በሰላሙ ምክንያት ተቋርጦ የነበረው ትምህርት ስለቀጠለ በጣም ደስ ብሎኛል። አሁንም ልንማር ስለሆነ ስለጀመር ደስ ይላል። በአዲስ ሀሳብ በአዲስ መንፈስ ተደስተን ልንማር ስለሆነ በጣም ደስ ይላል። ችግር ነበረ። ያው ያን ቀን ችግር ሲፈጠር እንወጣለን፣ በመነጋታው ተመልሰን እንገባለን። እንደዚህ እያለ ቀጥለናል። ይኸው ደግሞ 2018 በሰላም መስከረም ላይ ጀምረናል። በጣም ደስ የሚል ስሜት ነው ያለው ማለት ነው። በፊት ላይ አሁን ኖርማል 2017 የተጀመረ ሰዓት ላይ
ይህን ታክል ተማሪ ራሱ አይገኝም ነበር ማለት ነው። እንደ በፊቱ እንደ 2016 ፍንዳታ ቢከሰት ምናምን በሚለው ማለት ነው ቤተሰብም አይሰድም ነበር። አሁን ላይ ግን ቤተሰብ ሁሉ ፍቃደኛ ሆኖ ምናምን የሚሰደው እና በጣም ሁሉም ወላጅም ልጅም ተማሪም ሁሉም ደስ ብሎታል። ተማሪዎችና መምህራኖችን ደግሞ በጣም ነበር የናፈቅን። ስንገናኝ በቃል የማይገለጽ ደስታ ነው የተሰማኝ። ሁሉም ሰው ሰላሙን ጠብቆ እንዲኖር ወይም ሰላሙን አስጠብቆ መማር እንዲኖርበት ሁሉም ሰው የራሱን የሚመለከተውን ነገር ማድረግ አለበት ማለት ነው። መምህራኖችም ጠንክረው ማስተማር እንዳለባቸው ነው። በአማራ ክልል በርካታ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የክልሉ ትምህርት ቢሮ ገልጿል። ተማሪዎቹ ወደ ትምህርት ቤት እንዲመለሱ ባለድርሻ አካላት ሚናቸውን ሊወጡ እንደሚገባም ቢሮ አስታውቋል። መሀሪ አለሙ ዝርዝር አለው። የትምህርት ተቋማት ለ2018 ዓ.ም የትምህርት ዘመን ተማሪዎቻቸውን መዝግበው የመማር ማስተማር ስራቸውን እየከወኑ ይገኛሉ። ይሁን እንጂ በአንዳንድ አካባቢዎች የመማር ማስተማር ሂደቱ ውስንነቶች እንዳሉበት የትምህርት ሚኒስቴር መረጃ ያሳያል። ተማሪዎች በዚህ ዓመት ከያዝነው እቅድ አኳያ እንደ ሀገር 74 በመቶ ያክል ወደ ትምህርት ገበታ የመጡበት ሁኔታ መኖሩን ማንሳት እወዳለሁ። ካቀድነው አንጻር 74 በመቶ ያክሉ ወደ ትምህርት ገበታ እስካሁን ባለን መረጃ የመጡ መሆኑን ትምህርታቸውን እየተከታተሉ መሆኑን ባለን ክትትል መረጃዎችን ማደራጀት ችለናል። አሁንም ምዝገባ እየተካሄደ ያለባቸው ሁኔታዎች አሉ። ይሄ እስከ መስከረም መጨረሻ ድረስ ተጠናክሮ የሚቀጥል ይሆናል። እዚህ አፈጻጸም ውስጥ በጣም በከፍተኛ ሁኔታ አፈጻጸሙ ወደኋላ ቀረ ልንልም የምንችለው አማራ ክልል ያለውን ተሳትፎ ካየን ነው። አማራ ክልል ላይ ያለው የተማሪዎች ተሳትፎ በርካታ ተማሪዎች ወደ ትምህርት ገበታ ያልመጡ መሆኑን መረጃዎችን ያሳያሉ። በዳታ ደረጃ ተወስዶ ከታየ ወደ 47.3 በመቶ ያክል ብቻ ነው ወደ ትምህርት ገበታ የመጡት ከታቀደው እቅድ አንጻር። በአማራ ክልል በተያዘው የትምህርት ዘመን 7.4 ሚሊዮን የሚሆኑ ተማሪዎችን መዝግቦ ለማስተማር ቢያቅድም እስከ መስከረም 23 2018 ዓ.ም ግን 3.5 ሚሊዮን የሚሆኑ ተማሪዎች ወደ ትምህርት ገበታቸው የተመለሱ መሆናቸውን ነው የክልሉ ትምህርት ቢሮ መረጃ የሚያሳየው። 3.9 ሚሊዮን አካባቢ ተማሪ ይቀረናል ከእቅዳችን። ይሄን ለማድረግ የመጀመሪያ ባለድርሻው ብዙ የቀረበት አካባቢ አንጻራዊ በሰላም ችግር ያለበት ስለሆነ ህብረተሰቡ ለትምህርት ቦታ ሰጥቶ ትምህርት ቤቶቻችንን ሴፍ እንዲያደርግልን፣ መምህሮቻችንን እንዲጠብቅልን፣ ተማሪዎቻችንን ተንከባክቦ እንዲልክልን ጥሪ ማቅረብ ፈልጋለሁ። መጀመሪያ ማህበረሰቡ ማመን አለበት፣ ልጆቹ መማር አለባቸው ብሎ ቀጥሎ የታጠቀው አካል ለውጥ አለ። በግልጽ ምን ማይካድ ሀቅ አይካድምና እንዲያስተምሩ የሚፈልጉ አሉ፣ ማይፈልጉ አሉ። በእነሱ መካከል ልዩነት አለው። ስለዚህ ከትምህርት ውጪ ነገን መመስረት ስለማይቻል፣ ከትምህርት ውጪ ነገን ማሰብ ስለማይቻል እነሱም እንዲማሩ ተማሪዎቻችንና መምህሮቻችን ትምህርት ቤቶቻችን እንዲለቁልን እንፈልጋለን። በክልሉ ትምህርት ያልጀመሩ የትምህርት ተቋማትም ሆኑ መምህራን ወደ መደበኛ ተግባራቸው እንዲመለሱ ትምህርት ቢሮ ጥሪ አቅርቧል። የቀሩ መምህራን አንደኛ ወደ ትምህርት ቤቶቻቸው እንዲገቡ፣ ሁለተኛ ራሳቸውን ተዘጋጅተው እንዲገቡና ውጤታማ የሆነ የማር ማስተማር ስራ እንዲጀምሩ። ካልጀመረ ወደ ኋላ ማለት መደማመጥ አለ። ቀድሞ የገቡት ወደ ትምህርት ካልገቡ ሌላው ማዳመጥ ነገር ስላለ ይሄን አግሬሲቭሊ ከመዘገብናቸው ውስጥ ከ90% በላይ ተማሪዎች እየተማሩ ናቸው። ዴይ ቱ ዴይ ማለት ነው። ኢሚዲየትሊ ዛሬ ተመዘገበ ቀጥታ ክፍል ነው የሚገባው ተማሪው። በዚህ ላይ ሬዲ ናቸው ትምህርት ቤቶቻችንና ይሄን የበለጠ አጠናክረን እንድንቀጥል እንፈልጋለን። መንግስትም የራሱ የሚጠበቅበት ድርሻ አለ። የህፃናት መብት ስለሆነ ፋሲሊቲ በማሟላት የተለያዩ ግንዛቤዎችን በመፍጠር መጻፍ በማድረስ ሌሎችን በማድረግ ሪስፖንሲቢሊቲ ያለብን ይሄንን እየተወጣን መወጣት መቻል አለብን። በችግሩ ምክንያትም በአንድም በሌላ ሰው ሰራሽም ችግሮች አሉ፣ ተፈጥሯዊ ችግሮች አሉ። ለዚያ ስኮላርሺፕ ማቴሪያል እየሰበሰብን ነው። አሁን እስከ 2.7 ሚሊዮን በላይ ደብተሮች ሰብስበናል። እነሱን እያደረስን ያለ ነው። ይሄን በማድረግ በጎ አድራጊ ድርጅቶች አሁንም የሚያስፈልጋቸው ልጆች ይኖራሉ ገና ያልተመዘገቡ ስላሉ እነዚህም በደብተር ምክንያት እንዳይቀሩ 1 ደርዘን ለልጄ ትምህርቱን ከናንተ ደብተሩን ከኔ በሚል ቅስቀሳ አድርገን አሁንም ድረስ እየቀጠለ ያለ ነው። ይሄንን በመስራት በኩል ሁሉም አካል እንዲተባበር ጥሪ ማቅረብ ፈልጋለሁ። የአማራ ክልል ትምህርት ቢሮ በክልሉ ያለውን አሁናዊ የትምህርት ሁኔታ በተመለከተ ከዘርፉ ባለሙያዎችና ከሚዲያ ተቋማት ጋር ውይይት አካሂዷል። እነዚህን በርካታ ቁጥር ያላቸውና ከትምህርት ገበታቸው ውጭ የሆኑ ተማሪዎችን ወደ ትምህርት ገበታቸው በመመለሱ ሂደት የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ ወላጆችና ሌሎች የህብረተሰብ ክፍሎች ርብርብ እንዲያደርጉም ጥሪ ቀርቧል።
ነገ የሚከበረውን የዓለም የእይታ ቀን ምክንያት በማድረግ ለ3 ቀናት የሚቆይ ነፃ የአይን ምርመራ እንደሚሰጥ ጤና ሚኒስቴር ገለጸ። ነፃ የአይን ምርመራው በአየር መንገድ፣ ጉምሩክና ሌሎች ተቋማት ውስጥ እንደሚሰጥም ነው የተገለጸው። በኢትዮጵያ የእይታ ችግርን ለመቀነስ የመድኃኒትና መነጽር አቅርቦት ላይ በትኩረት እየተሰራ መሆኑንም የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ገልጸዋል። የአይን ጤና ምርመራ ከተደረገ በኋላ አስፈላጊውን ክትትልና ሕክምናዎችም በቀጣይነት የሚደረጉ ይሆናሉ። አንዱ የአይን መነጽር አገልግሎት ነው። በሀገራችን እንግዲህ በርካታ ጥረቶች ተደርጓል። ከአጋር ድርጅቶች ጋር በመሆን የአይን መነጽር ወደ ሀገር ማስገባትና በተለይ ደግሞ ለህፃናት ትምህርት ቤት ውስጥ ላሉ ህፃናት ለማከፋፈል ጥረት ተደርጓል። በቂ እንዳልሆነ ይታወቃል። በቀጣይነት የተሻለ አገልግሎት እንዲኖር በአገር ውስጥም ደግሞ ለማምረት ጥረት እንደምናደርግ በዚሁ ማንሳት ፈልጋለሁ። ከፍተኛ ትኩረት የምናደርግበት አካባቢ ነው። የዓለም የእይታ ቀንን ጨምሮ የጡት ካንሰርና የአእምሮ ጤና ጉዳይ ላይ የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ መግለጫ ሰጥተዋል። በጥቅምት ወር የጡት ካንሰርና የአእምሮ ህመም ላይ ሰፊ የግንዛቤ ማስጨበጫዎችና የቅድመ ምርመራ ስራዎች እንደሚሰሩም ነው ዶክተር ደረጀ ድጉማ የተናገሩት። ከአእምሮ ጤና ጋር ተያይዞ በትኩረት መታየት ያለበት የመድኃኒት አቅርቦት ነው። ይህንንም ለማሻሻል ጥረት እየተደረገም ጤና ተቋማትም የበለጠ እንዲገዙ ማድረግ በግል ፋርማሲዎችም ጭምር በስፋት እንዲኖር ማድረግና እንደ ጤና ሚኒስቴርም በተለያዩ ፕሮግራሞች ድጋፍ ለማድረግ ጤና ተቋማትን ጥረት እየተደረገ ይገኛል። እቅዳችን እስከ 60% የሚሆኑ ሴቶች የጡት ካንሰር ያላቸው ቶሎ ወደ ሕክምና ተቋም እንዲመጡ ማድረግ እቅዳችን ውስጥ አለ። ስለዚህ እንዲህ አይነት ግንዛቤ ማስጨበጫ መድረኮች ለዚህ ጥቅም አላቸው ማለት ነው። ይህንን ለማሳለጥ በዚህ ሰዓት ላይ ከ236 በላይ የሚሆኑ የመጀመሪያ ደረጃ ጤና አሃድ ማለትም ጤና ጣቢያዎችና ሆስፒታሎች የጡት ካንሰር የሚመረምሩ አቅም አላቸው። በዚህ ላይ የሰለጠኑ ባለሙያዎች አሉ። የኢትዮጵያ ቀይ መስቀል ማህበር ከ45 በላይ ከሚሆኑ ከተለያዩ የአፍሪካ ሀገራት ከተውጣጡ የቀይ መስቀልና ቀይ ጨረቃ ብሔራዊ ማህበራት ጋር ምክክር አካሂዷል። የተለያዩ በጎ አድራጎት ማህበራት በተሳተፉበት በዚህ ጉባኤ የሀብት አሰባሰብ ልምድ ልውውጥ ከኢትዮጵያ ቀይ መስቀል ማህበርና ቀይ ጨረቃ ፌዴሬሽን ጋር በመተባበር እየተካሄደ ይገኛል። ምክክሩ ከአጋር ድርጅቶች ጋር ያለውን ትብብር በማጠናከር የውስጥ አቅምን ለማጉልበት ያለመ መሆኑም ተመላክቷል። ብዙ ጊዜ የቀይ መስቀል ቀይ ጨረቃ አካላት ወይም ደግሞ ማህበራት የሀብታቸውን የሚያገኙት ከውጭ ነው። አብዛኛው ብዙውን ለአደጋ ምላሽ የሚጠቀሙባቸውን ሀብቶች የሚያገኙት ከውጭ ነውና አሁን ያለ ዓለም ላይ ያለው ሁኔታ እየተቀየረ ስለመጣ የዶነር ፕራዮሪቲስ እየተቀየረ ስለመጣ በጋራ እንዴት አድርገን የውስጥ አቅም የህዝባችን አቅም ተጠቅመን ሀብት አመንጭተን ለተቋማቱ ቀጣይነት ለማህበራት ለቀይ መስቀል ቀይ ጨረቃ ማህበራት ቀጣይነት እንዴት እንሰራለን፣ ምን ማድረግ አለብን፣ ምን አይነት አዳዲስ ነገር ኢኖቬቲቭ ዌይስ አሉ ይህንን ለማድረግ የሚሉ ነገሮች ናቸው የሚነሱትና እዚህ ላይ በጋራ ለመስራት ነው በዋናነት የተነሱ የነበሩት ሀሳቦች። እንደ ሪፖርተራችን ሂሩት እምቢያለ ዘገባ በምክክር መድረኩ የተለያዩ ሀገራት ያላቸውን ተሞክሮ ያጋሩ ሲሆን የኢትዮጵያ የቀይ መስቀል ማህበርም እያከናወናቸው ያሉ ተግባራትን በማስመልከት የማህበሩ ዋና ጸሐፊ አበራ ሉሌሳ ማብራሪያ ሰጥቷል። ማህበሩ 90 ዓመታትን የተሻገረ መሆኑን አንስተው ማህበሩ የተፈጥሮና ሰው ሰራሽ ችግሮች በተከሰቱባቸው አካባቢዎች የሰብአዊ ድጋፍ ከማድረስ በተጨማሪ ተቋማትን የማቋቋም ስራ እየሰራ እንደሚገኝ ነው የጠቆሙት። ከተለያዩ አፍሪካ ሀገራት የተገኙ የቀይ መስቀልና ቀይ ጨረቃ ማህበራትም ልምዳቸውን ያጋሩ ሲሆን መድረኩ ያለውን አቅም ለማጠናከር እንደሚረዳ ተገልጿል። ነዋሪዎቹ እነ ወይዘሮ ፎዚያ ሰሌማን በሰልጋሎ ጤና አጠባበቅ ጣቢያ የሕክምና አገልግሎት አሁን የምናገኘው የአደጋ ምላሽና የአደጋ መቋቋም ስራዎችና መልሶ የማቋቋም ስራዎችን ከተለያዩ ገቢ ምንጮች ነው የምናገኘው። በአብዛኛው የምናገኘው ከዓለም አቀፍ አካላት ነው። ከዓለም አቀፍ ለጋሽ ሀገራት እና ተቋማት ነው። ግን ደግሞ ጎን ለጎን የራሳችንን የውስጥ ሀብት ከማመንጨት አንጻር ብዙ ስራዎችን እየሰራን ያለነው። አዲስ ስትራቴጂ አዘጋጅተናል። ይሄ ስትራቴጂ ከ2025 እንደ ፈረንጆቹ እስከ 2030 ነው የሚሰራው። 2030 ላይ
እነኚህን ሁለቱን ቦታ ማቀያየር ነው። 70% ከሀገር ውስጥ ማመንጨት፣ 30% ብቻ ከውጭ ማምጣት። ስለዚህ ከጥገኝነት ተላቀን ራሳችን ሆነን በራሳችን ጉዳይ ራሳችን ወስነን የኢትዮጵያ ውስጥ የሚያስፈልጉትን የሁማኒቴሪያን ኒዶች ወይም ደግሞ ፍላጎቶች በራስ በውስጥ አቅም ለማድረስ ህዝቡን ለመርዳት እየሰራ ነው የምንገኘው ማለት ነው። በቤንሻንጉል ጉሙዝ ክልል የማህበረሰብ አቀፍ ጤና መድህን አገልግሎትን ተደራሽነት በማስፋት ማህበረሰቡን ተጠቃሚ ለማድረግ እየተሰራ መሆኑን የክልሉ ጤና ቢሮ ገልጿል። በክልሉ ከ150 ሺህ በላይ ዜጎች የማህበረሰብ ጤና መድህን አባል በመሆን አገልግሎት እያገኙ መሆኑም ታውቋል። ጀማል አህመድ ዝርዝር አለው። ነዋሪዎቹ እነ ወይዘሮ ፎዚያ ሰሌማን በሰልጋሎ ጤና አጠባበቅ ጣቢያ የሕክምና አገልግሎት ሲወስዱ አግኝተናቸዋል። የማህበረሰብ አቀፍ ጤና መድህን አባል የሆኑት ነዋሪዎቹ በጤና ጣቢያው የሚያገኙት አገልግሎት እየተሻሻለ መምጣቱን ይገልጻሉ። ማንኛውም የጤና እክል ሲያጋጥመን በፍጥነት ወደ ጤና ጣቢያ መተን አገልግሎቱ እያገኘን ያለነው እና በአሰራርም ጥሩ ነው የምለው። አገልግሎት አሰጣጣቸው በጣም ደስ ይላል። በዚህ ይቀጥሉበት ነው የምለው። ጤና መድን በመሆኔ በጣም ደስተኛ ነኝ። ገንዘብ ባይኖረኝ ዛሬ ነገ እያልኩኝ ህይወቴን አላጣም። መጥቼ በፈለኩት ሰዓትና በፈለኩት ጊዜ መታከም በመቻሌ በጣም ደስተኛ ነኝ። ጤና ጣቢያው የማህበረሰብ አቀፍ ጤና መድህን አባላትን ማስተናገጃ ልዩ ስርዓት እንዳለው የጤና ጣቢያው አመራሮችና ሰራተኞች ይናገራሉ። ከካርድ ክፍል ጀምረን ወረፋ አናስጠብቃቸው። እስካሁን ባለው ሁኔታ ጤና መድህኖችን ካርድ ይዘው ካየን ካርድ ክፍል ጀምረን እስከ ላብራቶሪ ድረስ ቅድሚያ እየሰጠን ያለነው እስካሁን። ለጤና መድህን ተገልጋዮቻችን በልዩ ትኩረት ነው አገልግሎት የምንሰጣቸው። ጤና መድህን አባላት ለብቻ ካርዳቸውን የሚያወጡበት መስኮት አለን። ኤመርጀንሲ ሰዓት በየትኛውም ሰዓት ሊመጡ ስለሚችሉ እነሱን ታሳቢ ያደረገ አገልግሎት ነው የምንሰጠውና ለነሱ ልዩ ትኩረት ነው የምንሰጠው። እንግዲህ በዚህ አጋጣሚ ሌሎች ጤና መድህን አባላት ያልሆኑት ራሱ የዚህ አባል እንዲሆኑና የዚህ ድል ተጠቃሚ እንዲሆኑ በዚህ አጋጣሚ ራሱ ጥሪ ማስተላለፍ እፈልጋለሁ። በአሶሳ ከተማ አስተዳደር በተለያዩ ጤና ተቋማት አባላቱ አገልግሎቱን እያገኙ ስለመሆኑም ተጠቁሟል። በከተማችን ከሚገኙት 2 ጤና ጣቢያዎች ሰልጋሉና አሶሳ ጤና ጣቢያ ከሚባሉት በተጨማሪ ደግሞ ከአሶሳ አጠቃላይ ሆስፒታል ጋር ውል ገብተን ከ3ቱ ተቋማት ጋር ነው የምንሰራው። በእነዚህ 3ቱ ተቋማት የኛ አባሎች አገልግሎት እያገኙ ነው ያሉት። በቤንሻንጉል ጉሙዝ ክልል ከ157 ሺህ በላይ ዜጎች የማህበረሰብ አቀፍ ጤና መድህን አባል በመሆን አገልግሎት እያገኙ መሆኑን በክልሉ ጤና ቢሮ የዘርፉ አስተባባሪ አቶ መገርሳ ገለታ ገልጸዋል። ወደ 137,961 አባወራ ማወራ የጤና መድህን አባል ሆኖ የተመዘገቡ ነው። እንግዲህ ይሄ በቤተሰብ ወደ 620 ሺህ እና ከዛ በላይ የሚሆን ቤተሰብን ያቀፈ ነው። በዚህ ውስጥ እንግዲህ በክልላችን 10 ወረዳዎች ናቸው አሁን አገልግሎት እየሰጡ ያሉት። ቀሪዎቹ ወደ አገልግሎት ለመግባት ቅድመ ዝግጅት እያደረግን ያለበት ሁኔታ ነው ያለው። አሁን የማህበረሰብ አቀፍ ጤና መድህን የዜጎችን የጤና አገልግሎት ለማሻሻል አስቻይ ሁኔታዎችን የፈጠረ በመሆኑ ማህበረሰቡ በአባልነት እንዲመዘገብ ኃላፊው ጥሪያቸውን አቅርበዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። የኢትዮጵያ ፕሮጀክቶችን የመፈጸም አቅም ማደግና ብልጽግና ለጎረቤት ሀገራት በረከትን ይዞ መምጣቱን የዴቨሎፕመንትና ኢኮኖሚክስ መምህርና ተመራማሪ ዶክተር ገመቺስ መርሻ ገለጹ። ኢትዮጵያ ፕሮጀክቶችን ጀምሮ የመፈጸም አዲስ ምዕራፍ ላይ እንደምትገኝም ገልጿል። ሰይፉ ገብረ ጻዲቅ ዝርዝር አለው። ሀገራዊ አቅምን መገንባት ከውጭ ጥገኝነት የመላቀቅና ግዙፍ ፕሮጀክቶችን በራስ አቅም የማከናወን ጉዳይ የመንግስት ዋነኛ ተግባር ነው። የዛሬው አዲስ ቀን የሀገር ጉዳይ አጀንዳም ታላላቅ ሀገራዊ ፕሮጀክቶችን የመፈጸም አቅም ላይ ትኩረቱን አድርጓል። በሶማሌ ክልል በተግባር የተተረጎመው የተፈጥሮ ጋዝ ፕሮጀክት አንዱ የመንግስት የመፈጸም አቅም ማሳያ ሲሆን የሀገሪቱን የኃይል ፍላጎት ከማሟላት ባለፈ ከፍተኛ የውጭ ምንዛሬ እንደሚያስገኝ ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገር አቅምን ለማሳደግ ፕሮጀክቱ ፋይዳው ከፍተኛ ነው ብለዋል። በከተማ ትራንስፖርት 50% አሁን ያለውን ኮስት መቀነስ ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም ነው።
ሶስተኛ ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው። የአዲስ ቀን የሀገር ጉዳይ አጀንዳ እንግዳ የዲቨሎፕመንትና ኢኮኖሚክስ መምህርና ተመራማሪ ዶክተር ገመቺስ መርሻ ኢትዮጵያ ፕሮጀክቶችን ጀምሮ የመጨረስ አዲስ ምዕራፍ ላይ ትገኛለች ብለዋል። እንግዲህ ፕሮጀክት ተጀምሮ ካላለቀ ክሳራው ብዙ ነው። መልሶ ለመገንባትም ብዙ ዋጋ ይፈልጋልና ያን ታሪክ የቀየረበት አዲስ ምዕራፍ ውስጥ የገባንበት ሂደት ነው ያለው። ስለዚህ ይሄ በራሱ ደግሞ የሚፈጥረው ብዙ ነገር አለ። ጀምሮ የመጨረስ የተጀመረውን መጨረስ ሳይኮሎጂካሊ ሜንታሊ የሚፈጥረው ብዙ ነገር አለ። ያላለቀ ነገር ሸክም ነው። አእምሮ ላይ ሸክም ነው፣ ሀገር ላይ ሸክም ነው፣ ክሳራ ነው። መጨረስ በራሱ የሚፈጥሮ መነሳሳት አለ፣ ወኔ አለ። ለቀጣይ ስራዎች በጣም አበረታች ሆኖ ይገኛል ማለት ነው። ከህዝብን ዘንድ መሪዎች ተቀባይነት እንዲያገኙ ያደርጋቸዋል። መንግስት የተናገረውን የሚፈጽም ከሆነ ታማኝነት ያገኛል፣ ህዝብ ያምናል ማለት ነው። የኢትዮጵያ መበልጸግና ማደግ ለጎረቤት ሀገራት በረከትን ይዞ መጥቷል ነው ያሉት ዶክተር ገመቺስ። የኢትዮጵያኖች እድል ፋንታ በጋራ ነው። አሁን ደግሞ ኢንትረስቲንግሊ ጂኦፖለቲካው ቀጠናዊ ላይ ተጽዕኖ የምትፈጥር ሀገር ከራሷ አልፋ ጎረቤት ሀገራቶችን ወንድምይቶችን የምጠቅም ኤርትራ፣ ጅቡቲ፣ ሶማሊያ እኛን ነው የሚጠብቁት። ኢትዮጵያ ከበለጸገች ከጠነከረች ቀጠናዊ ትስስር መፍጠር እንችላለን። ህዳሴ ግድቡ አሁን ኤሌክትሪክ እኮ ለኬንያ፣ ለታንዛኒያ፣ ለጅቡቲ፣ ሱዳን እየሰጠ ነው። የኢትዮጵያ መበልጸግና ማደግ ለነዚህ ጎረቤት ወንድምና እህቶች በረከት ነው፣ ኃይል ነው፣ ብቃት ነው። እነሱም ይሄን ወደ መገንዘብ መምጣት አለባቸው፣ ወደ መቀበል መምጣት አለባቸው። ኢትዮጵያ የምትጠይቀውን ነገር የባህር በር ማግኘትን ጥያቄ የኢትዮጵያ ብልጽግና የሚያመጣ ነው። ይሄ የኢትዮጵያ ብልጽግና ደግሞ የእነሱን ብልጽግና የሚያረጋግጥ ነው። የኑሮ ጫናውን ለመቀነስም ፕሮጀክቶቹ ፋይዳቸው ከፍተኛ ነው ብለዋል። ከኢትዮጵያ ቴሌቪዥን የምዕራፍ 1 የቲቪ 57 ዜናዎቻችን አሁንም ቀጥለዋል። የተከበራችሁ ተመልካቾቻችን፣ በመቀጠል የአየር ትንበያ መረጃዎችን እንከታተላለን። ሳምራዊት አበበ ስቱዲዮ ተገኝታለች። እንዴት አምሽሽ ሳምራዊት? እንዴት አምሽሻል ገና? ምን ያመላክታሉ እስቲ የአየር ትንበያ መረጃዎች? እሺ፣ አመሰግናለሁ። በዛሬው ውሎ የበጋ ዝናብ ጠቃሚ በሆኑት በሀገራችን ሶማሌ ክልል ደቡባዊ ክፍል፣ በጉጂ ቦረና፣ እንደዚሁም በሲዳማና ደቡብ ኢትዮጵያ ክልል ዞኖች በብዙ ቦታዎቻቸው ላይ የተስፋፋና የተጠናከረ የደመና ሽፋንና ክምችት ነበራቸው። በሌላ በኩል በምዕራብ በመካከለኛውና በሰሜን ምስራቅ የሀገራችን አካባቢዎች ላይ ሳሳ ያለ የደመና ሽፋን ተስተውሎባቸዋል። ከዚሁም ጋር ተያይዞ በአዲስ አበባ፣ ሐዋሳ፣ መተሐራ፣ ነገሌ፣ መቀሌና ጎንደር ዝናብ ተመዝግቦባቸዋል። በነገው ዕለትም ለበጋ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች በደቡብና ደቡብ ምስራቅ የሀገራችን አካባቢዎች ላይ ተጠናክረው የሚቀጥሉ ሲሆን በሌላ በኩል ደግሞ በምዕራብ መካከለኛውና ሰሜን ምስራቅ የሀገራችን አካባቢዎች ላይ የደመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በጥቂት የምዕራብና ደቡብ ምዕራብ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠብቀውን የአየር ሁኔታ ስንመለከት በባሌ ሮቤ፣ ሐዋሳ፣ ጎንደርና ጅማ ዝናባማ፣ በአዳማ፣ አርባ ምንጭ፣ ኮምቦልቻና ደብረ ማርቆስ ቀላል መጠን ያለው ዝናብ የሚኖር ሲሆን በተመሳሳይ በመቀሌና ላሊበላ ቀላል መጠን ያለው ዝናብ ያገኛሉ። በሌላ በኩል በሰመራና ጎዴ ደግሞ ደመናማ የአየር ሁኔታ ይኖራል። በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 25 ዲግሪ ሴልሺየስ ይደርሳል። እንግዲህ ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ ሳምራዊት። መልካም ምሽት። እኔም አመሰግናለሁ። ወደ ውጭ ዜና አልፈናል። ሐማስ እስራኤል ጦርነቱን ስለማቆሟ አሜሪካና ሌሎች አደራዳሪ ሀገራት ዋስትና እንዲሰጡት ጥሪ አቅርቧል። የአሜሪካኑ ፕሬዝዳንት ባቀረቡት የባለ 20 ነጥብ የሰላም እቅድ ላይ በግብጽ የመዝናኛ ስፍራ ሻርማል አልሼክ ሐማስ ከእስራኤል ጋር ቀጥተኛ ያልሆነ ውይይት እያካሄደ መሆኑን ተገልጿል። ሰይፉ ገብረ ጻዲቅ በዚህ ጉዳይ ላይ ትንታኔ አዘጋጅቷል። ሐማስ ድንገተኛውን ጥቃት በእስራኤል ላይ ከፈጸመ ትላንት 2 ዓመት ሞልቶታል። ባልታሰበው ጥቃት ሐማስ ከ1200 በላይ ሰዎችን ነበር በእስራኤል የገደለው። ከ250 በላይ የሚሆኑትን ደግሞ አግቶ ወሰደ። ያ ጥቃት የለኮሰው የጦርነት እሳት ግን ለፍልስጤማውያን እስካሁን ያላባራ፣ በሞት በአካል ጉዳት
በረሃብና በበሽታ የታጀበ መከራን እንዲገፉ ምክንያት ሆኗል። የጦርነቱ ጅማሬ ሁለተኛ ዓመትን አስመልክቶ መልእክት ያስተላለፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ያን ዕለት ጨለማማው ቀን ሲሉ ነው የገለጹት። ከሁለት ዓመት በፊት ጋዛ የምታምር ከተማ ነበረች። ዛሬ ደግሞ ብዙዎች ምድራዊ ሲኦል የሚሏት በሕንፃ ፍርስራሽና የጉስቁልና ኑሮ ምልክት ተደርጋ ነው የምትታየው። የፍልስጤማውያንን አላባራ ያለውን መከራ ሊገታ ይችላል የሚል ተስፋ የተጣለው ፕሬዝዳንት ዶናልድ ትራምፕ ባቀረቡት ባለ 20 ነጥቡ የጋዛ የሰላም ዕቅድ ላይ ነው። በጋዛው የሰላም ዕቅድ ላይ በግብፅ የመዝናኛ ስፍራ ሻርም አልሼክ ሐማስ ከእስራኤል ጋር ቀጥተኛ ያልሆነ ውይይት እያደረገ ይገኛል። ትላንት በሁለተኛ ቀን ውለው ውይይት ማጠናቀቂያ ላይ የሐማሱ ዋና ተደራዳሪ ካሊድ አልሃያ በተያዘ ፈረንጆቹ 25 ብቻ እስራኤል ቃል የገባችውን የተኩስ አቁም 2 ጊዜ ጥሳለች ሲሉ ከሰዋል። ሐማስ እስራኤል ጦርነቱን ስለማቆሟ አሜሪካንና ሌሎች አሸማጊ ሀገራት ዋስትና እንዲሰጡም ነው ዋና ተደራዳሪው ጥሪ ያቀረቡት። የሐማስ ቃል አቀባይ የሆኑት ሌላኛው የቡድኑ ቁልፍ ሰው ፋውዚ ባር ኡኡም ውጤታማ ድርድር ለማድረግ ነው እየሰራን ያለ ነው ብለዋል። በግብፅ እየተካሄደ ባለው ውይይት ላይ እየተሳተፍን ያለነው መሰናክሎችን በማስወገድ ለጋዛ የሚጠቅም ስምምነት ላይ ለመድረስ ነው። ቋሚ የተኩስ አቁም እንዲኖርና እስራኤል ከጋዛ ለቃ እንድትወጣ ነው ፍላጎታችን። ሰብአዊ እርዳታ ያለምንም ክልከላ መግባት አለበት። ተፈናቃዮችም ወደ ቀያቸው መመለስ ይኖርባቸዋል። እስራኤልና ሐማስን ለመሸምገል ከአሜሪካን በተጨማሪ ኳታር፣ ግብፅና ቱርክም የአደራዳሪነት ሚና ውስጥ ተሳትፎ እያደረጉ ነው። ፕሬዚዳንት ትራምፕ ያቀረቡት ባለ 20 ነጥብ የጋዛ የሰላም ዕቅድ ገቢራዊ ለማድረግ በግብፅ እየተደረገ ባለው ውይይት ላይ ተስፋ ካሳደሩ የዓለማችን መሪዎች አንዱ የሆኑት የጀርመኑ መራሄ መንግስት ፍሬድሪክ ሜርስ ታጋቾቹ እንዲለቀቁ ነው ጥሪ ያቀረቡት። Der 7. Oktober 2023 hat tiefe Wunden gerissen. 250 ሰዎች ነበሩ በሐማስ ታግተው የተወሰዱት የጀርመን ዜጎችን ጨምሮ አሁንም በእገታ ላይ የሚገኙ አሉ። ከታገቱ 2 ዓመት ሆኗቸዋል። ሁሉም በአስቸኳይ ሊለቀቁ ይገባል። እስራኤል በሐማስ ያልተጠበቀ ጥቃት የፈጸመባትንና ዜጎቿ የታገቱበትን ሁለተኛ ዓመት አስመልክቶ መልእክት ያስተላለፉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እየተካሄደ ያለውን ጦርነት የህልውና ዘመቻ ብለውታል። እስራኤል ከሐማስ ጋር በድርድር ላይ ብትሆንም የጋዛ ዘመቻዋን ግን አጠናክራ ቀጥላለች። ትላንት በድሮና በውጊያ ጀቶች በታገዘው ጥቃቷ ሳብራና ታልአል ሐዋ በተባሉ የጋዛ ከተማ የመኖሪያ አካባቢዎችና ሻቲ የስደተኞች መጠለያ አቅራቢያ መጠነ ሰፊ ጥቃት ፈጽማለች። በጥቃቱ ቢያንስ 10 ፍልስጤማውያን ስለመገደላቸውም ነው ምንጮች እየገለጹ ያሉት። ዘገባው የኤፍፒ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናዎቻችን ተጠናቋል። ምዕራፍ 2 1 ሰዓት ላይ ይጀምራል። ቢዝነስና የስፖርት መረጃዎችም ይኖርናል። መልካም ቆይታ ይሁንላችሁ።